አብርሽ ከባድ የሆነ መልእክት ለይስሐቅ ላከ። መልእክቱም እንደዚሁ እንደምታዩት ይሄን ታምኔሉ ላይ ያለውን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁ ቪዲዮውን በላይክ መጀመር አትርሱ። እንደሚታወቀው ጀግናዋ ሩታ አሁን ሰሞኑን በተለይ አብርሽን እያንቀጠቀጠችው ያለች ትመስላለች። በቅናት አብርሽም እያበደ ነው እንግዲህ እንደምታዩት። እንደሚታወቀው እንግዲህ አብርሽና ሩታ መካከል በጣም ልዩነት እየተፈጠረ ነው ያለው። በተለይ በፊት አካባቢ የነበረው ጥፋት መጀመሪያው አካባቢ ትንሽም የሩታ ቢኖርበትም ምክንያቱም ለተወሰነ ቀናት ከአብርሽ ርቃ ነበረ በዛን ወቅት። ከዛም በኋላ ግን አብርሽ የተወሰነ ቀን ከጠበቃት በኋላ ሌላ ህይወት ነው የጀመረው። ከዛም በኋላ ሴት ልጅ ውጭ ካደረች ምንም አጠቅመኝም በማለት እንግዲህ ወደ ሌላ ነገር ውስጥ ገብቷል። ያንን ያልተቀበለችው ሩታ የተወሰነ ሞክራ ነበረ፣ ታግላለች ከነ ጽጌ ጋር ከነ ፍቅር ጋር ከአብርሽ ዙሪያ ካሉ ሴቶች ጋር በጣም ከባድ ትንቅንቅ ነበረ ከሩታ ጋር የነበረው። ባሳለፍናቸው ፓርቶች ላይ ታቸው ከሆነ ሩታ በጣም ብዙ ዋጋ ከፍላ ነበረ ከአብርሽ ላለመራቅ። አብርሽም ሆነ ቤቱም የኔ ነው በማለት ከሱ ጎን ያሉ ሴቶችን ሁሉ እንግዲህ ስትታገል ነበረ በቻለችው አቅም። ማንኛውም ሰው የሚችለውን ያክል ነው እንግዲህ ዋጋ የሚከፍለው። ከዛም በኋላ ግን ህይወት ይቀጥላል። ምንም ነገር የምንወዳቸውም የምንጠላቸውም በቃ ብዙ ነገሮች የኔ ያልናቸውን ነገሮች ሁሉ አተን ህይወት ይቀጥላልና ትንሽ በወቅቱ እንግዲህ እሷ መስሏት የቻለችውን ሁሉ ሞክራለች። ነገር ግን ጉዳዩ ወደ ሌላ ሲያመራባት በተለይ አብዛኛው ሰው ደግሞ ስትነጋገር ያነጋገር ስርዓት የላትም ምናምን በማለት በጣም ብዙ ሰው ተችቷት ነበረ ሩታን። ከዛ በኋላ ያላት አማራጭ ምንድነው? ህይወት ይቀጥላል፣ ሌላ ህይወት መጀመር ነው ያለባት አማራጭ ነበርና እንግዲህ አማራጯን ተጠቅማለች። ያለው አማራጭ ይሄ ስለነበረ ምክንያቱም ቁጭ ብሎ ማልቀስ መፍትሄ አያመጣም። እንደዚህ ጀግንነትና ቆራጥነት የተሞላበት ያሁኑ የሩታ ውሳኔ በጣም ደስ ያስባለኝ ውሳኔ ነው። ምክንያቱም እኔ የሚያለቃቅስ ሰው ብዙ አይመቸኝምና ሩታም ከማለቃቀስ ምናምን በፊትም አላለቃቀሰችም። ነገር ግን ማንኛውም አፍቃሪ ዋጋ እንደሚከፍለው ዋጋ ከፍላለች፣ ተደባድባለች፣ ብዙ ነገር ተብላለች። እያንዳንዱ ፍቅርም ቤት ስትመጣ ጽጌም ቤት ስትመጣ እስከ መተናነቅ ድረስ የቻለችውን ሁሉ ዋጋ ከፍላለች። ከዛ በኋላ ግን ቁጭ ብሎ ከማልቀስ ይልቅ ያለውን ሌላ አማራጭ መሞከር ነውና አሁን ቆፍጠን ብላ ሌላ ህይወት ጀምራ ኢቭን የረሳችው ያክል ነው እያስመሰለች ያለችውና እንደዚህ ነው ሴት ልጅ መሆን ያለበት። በነገራችን ላይ እዚህ ምድር ላይ የኔ የሚባል ነገር የለም። ብዙ ነገሮች እያየን ነው። አሁን ቤተሰቦቻችን የኛ ናቸው እንላለን። ነገር ግን በጊዜ ሂደት እያንዳንዱ ነገራችን ይወሰድብናል። ማንም ሰው ይሄ ካስተዋል ነው በሁሉም ነገር ላይ የምናየው ነገር ነው። የኔ የምንላት ነገር ብትኖር እዚች ምድር ላይ ምንድነው ያችም የመጨረሻ የምትወሰድብን የኛ የምንላት ነፍሳችን ናት። እሷም የሆነ ቀን ትወሰድብናለች ከኛ ተነጥቃ። ስለዚህ እያንዳንዱ የምንወደውንም በቃ ብዙ ነገሮችን ከኛ ሲርቁ ከጓደኛም ሊሆን ይችላል ከማንኛውም ነገር ከመሰበር ይልቅ ፈጣሪ ያመጣውን ነገር አምኖ በዛ ነገር ላይ ጸንቶ መቀጠል ነው። ከዛም በኋላ ደግሞ ዘላለማዊ ህይወት የሚባል የለም እዚህ ምድር ላይና ሀዘንን ለቅሶን ከማብዛት ይልቅ ፈጣሪ ያመጣውን ነገር ተቀብሎ በዛ አመስግኖ መኖር የተሻለ አማራጭ ነው ብዬ ነው የማስበውና ስለዚህ የአሁኑ የሩታ ውሳኔ አብርሽ የትላንቱ ጥፋቱ ጸጽቶት ወደ ኋላ ተመልሶ ራሱን አንጾ እንደገና መልሶ ለልመና እንዲበቃ አድርጎታል ብዬ ነው የማስበው። ምክንያቱም ብዙ ጊዜ ተሸንፋችሁ አልቅሳችሁ በጣም ራሳችሁን በምትጥሉበት ወቅት ያለኛ እኮ ህይወታቸው አይሰምርም አይነት ግምት ይኖርባችኋል፣ ይሰጣችኋል ከሌላ ሰውና እናንተ የእውነት አፍቅራችሁ ልባችሁ ተሰብሮ አዝናችሁ በዛን ባዘናችሁበት በዛው ብትቀጥሉ ራሳችሁን ብትጥሉ ከተለያዩ ነገሮች ብትርቁና ራሳችሁን ከብዙ ነገሮች ብታቅቡ ያለሱ ምን ደስታ አለ? ያለሱ እንዴት ነው የምንደሰተው? ያለሱ እንዴት ነው የምኖረው? አይነት ተስፋ የቆረጠ አይነት የሚመስል ህይወት አስፈላጊ አይደለምና የምታጡትን ካጣችሁ በኋላ ሌላውን ደግሞ በቃ
ቀጣዩን የተሻለ ለማድረግ መሞከር ስትጀምሩ ሰዎችም የእናንተ ዋጋ በህይወታቸው ውስጥ እየገባቸው ይመጣል ማለት ነው። ስለዚህ እንደምታዩት ከሩታ ራቅ። እንደምታውቀው ከኔና ከሩታ መካከል ያለውን ግንኙነት ታውቃለህ። ካንተ ይሄን አልጠበቅኩም ነበር። እኔ ከዳኒ በተሻለ መልኩ ነበር ላንተ ያለኝ ግምት። አሁን ግን ብዙ ነገሮችን ስላንተ ማወቅ ችያለሁ በማለት ጽሁፉ ላይ አስፍሮ አስቀምጧል። ለኢስሐቅ የተላከ መልእክት ነው። በጣም ነው የሚገርመው። በጣም ነው ደስ ያለኝ። ምክንያቱም ሴት ልጅ እንደዚህ መለመን አለባት እና ሩታ ደግሞ ዋጋ ከፍላለች በቻለችው አቅም ይሄን ትዳሯን ላለማጣት ከአብርሽ ላለመራቅ የቻለችውን ዋጋ ከፍላለች። በዛን ወቅት ሲል የነበረው እንግዲህ ብዙዎቻችሁ አብዛኛው ነገር በቪዲዮ ስለሆነ ብዙ ሰው ያንን መድገም አያስፈልግም ሲጀመር። ስለዚህ ሩታ ውሳኔዋን ከወሰነች በኋላ እንግዲህ የሩታ ምንነት፣ የሩታ ውድነት፣ የሩታ በቃ አስፈላጊነት ለአብርሽ አሁን ነው እየታየው ያለው። ሩታም ያመረረች ትመስላለች፣ ብዙ ነገር የተበደለችም ትመስላለች። አይታችኋት ከሆነ ዛሬም በዳኒ ቤት ቪዲዮ ተሰርቶ ነበረ። ዳኒ የቻለውን ያክል እነሱን ለማስታረቅ እየሞከረ ነበረ፣ ነገር ግን አልተሳካም። የዳኒ ደግሞ የሚገርም ነው። ዳኒ ሩታን እንደሚወዳት እንደሚያፈቅራት እንግዲህ በግልጽ ይናገራል። አብርሽና ሩታ አብረው እንዳይሆኑም ደግሞ ይፈልጋል የሚባል አንድ ሰው ቢኖር እሱ ነበረ። ነገር ግን ዛሬ የታየው በተቃራኒ። ምክንያቱም አንዳንዴ የኔ የሆነን እቃ ለእንትና አልሰጥም እንልና ሌላ ሰው ሲወስድብን ወይ እሱ ከሚወስደው ይልቅ ደግሞ ያኛው ቢወስደው ይሻላል አይነት ነገር ነው ዛሬ ዳኒ ላይ ያየውበትና ለኢስሐቅ ከምትሆን እንደምንም በቃ ለአብርሽ ብትሆን ይሻለኛል። እኔ የኔ እንድትሆን የቻልኩትን ያክል ሞክሬያለሁ። በአብርሽና በሩታ መካከል ብዙ ችግር ፈጥሬያለሁ። ነገር ግን የኔ ላደርጋት አልቻልኩም ሩታን በማለት ተስፋ በመቁረጥ የኔ እንደማትሆን ካወቅኩ በኋላ ነገር ግን የኢስሐቅ ስትሆን እኔ ይሄን ነገር መቀበል አልፈልግም፣ ከኢስሐቅ ጋር እንድትሆንም አልፈልግም በማለት እንግዲህ ዳኒ የተሰማውን ነገር በግልጽ ተናግሯል። ያው የራሱንም አልካደም፣ አብርሽንም ጠርቶ ተናግረዋል። ለኔ ያለህን ግምት አውቃለሁ በማለትም ጭምር የበፊቱን ጥፋቱን በማንሳት እኔ ትክክለኛ ሰው ነኝ፣ መልካም ሰው ነኝ እያልኩ አይደለም በማለትም ጥፋቱን አምኖ እንደዚህ በግልጽ መናገሩ ዳኒ ያስደስታል በጣም። ከዛም በኋላ ቀብራራዋ ሩታ መጣች። መነጽሯን አድርጋለች። ዳኒን ሰላም አለች። ዳኒን ሰላም ካለች በኋላ አብርሃምን ሰላም በይው ብሎ እጁን ወደ አብርሃም እያመለከተላት ሳለ አስፈላጊ አይደለም በማለት አለችበት ቦታ ቆመች ማለት ነው። አብርሽ በዛን ወቅት ተናዶ ትቷቸው ከካሜራ ወጣ ብሎ ነበረ። ከተወሰነ ደቂቃዎች በኋላ መልሶ ወደ እነሱ ተጠግቶ ለንግግር ለማድረግ ሞክሯል። ነገር ግን በእነሱ መካከል የእውነት አሁን በመካከላቸው በጣም ክፍተት እየተፈጠረ ነው ያለው። እውነት እንደዚህ መዝለቅ የለበትም የአብርሽና የሩታ ጉዳይ። ምክንያቱም አብረው ብዙ ነገር አሳልፈዋል። ብዙ ነገር ያሳለፈ ሰው ደግሞ እንደዚህ አይደለም መለያየት ያለበት እና በጣም ከባድ ነው። እርግጥ እሷም አጥፍታለች። መጀመሪያ አካባቢ ትንሽ የተወሰነ አጥፍታ ነበረ። ከዛን ወደዚህ ያለው ግን ሙሉ ለሙሉ አብዛኛው ጥፋት ማለት ይቻላል የአብርሃም ነው። ምክንያቱም ብዙ ዋጋ ከፍላለታለች። አይታችኋል መቼም ቪዲዮ ላይ ብዙ ነገሩ ቪዲዮ ላይ ስለሆነ በዛን ወቅት ዋጋ ስትከፍልለት በነበረ ወቅት ትንሽም ቢሆን ለሷ ፍቅር ቢኖረውና ክብር ቢኖረው እሷ ለኔ ብላ ነው ይሄን ሁሉ ዋጋ እየከፈለች ያለችው በማለት እሱም ከጥፋቱ መለስ ብሎ ነገሮችን ለይቅርታ ደግሞ አብርሽ በጣም ቅርብ ነበረ። አሁን ምን እንደተፈጠረ ምን እንዳገኛቸው በመካከላቸው አላቅም እንጂ አብርሽ በጣም ለይቅርታ ቅርብ የሚባል ሰው ነበረ። ስለዚህ እንግዲህ አብርሽ አሁን ቅናት ላይ ነው ያለው። ሩታዬም በጣም እያመረረች ይመስላል። ነገር ግን ብትታረቁ መልካም ነው ላለው እኔ እንደ ተመልካች እና እንደ አድናቂ መለያየት የሌለባችሁ ጥንዶች ናችሁ ብዬ ነው የማስበው። ትግባቡ ነበረ፣ እርግጥ ትከባበሩ ነበረ። የዛሬን አያደርገው እንጂ ስለዚህ ብትታረቁ መልካም ነው።
ምክንያቱም ሙሉ የሚባል ሰው የለም። የትም ብንሄድ የሆነ በቃ ሰው እስከሆነ ድረስ የሆነ ነገራችን ጎደሎ ነው። ስለዚህ ጎደሏችንን ደግሞ እርስ በርስ ተሸፋፍነን ነው በአብረን ሲኖርና ተቻችላችሁ ይቅር ተባብላችሁ ወደ ፍቅር ተመለሱ፣ ወደ ይቅርታ ተመለሱ፣ ወደ ድሮ ፍቅራችሁ ተመለሱ ላለሁኝ የዛሬ ቪዲዮ እዚህ ይሄን ሳብራራው የቆየሁትን ይመስል ነበረ። በሌላ ርዕስ በሌላ ቪዲዮ ኢንሻአላህ መልሰን እንገናኛለን። እስከዛ ድረስ ግን በንግግሬ ላይ በርዕሱም ላይ በሀሳቡም ላይ ጥፋት ካለ ይቅርታ አድርጉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀገራችን ኢትዮጵያን አላህ ሰላም ያደርግልን፣ እኛንም በያለንበት አላህ ይጠብቀን ይጠብቃችሁ። ረመዳን ሙባረክ ብያለሁኝ ለመላው ለእስልምና እምነት ተከታዮች። ኢንሻአላህ ጾማቸውንም ከሚቀበላቸው ባሮቹ አላህ ያደርገን። መልካም ጊዜ